እሺ ኢየሱስ ክርስቶስ ከስጋዊ በኋላ ሁለት ባህሪ ብንል ስህተት ነው እንዴ? ስህተት ነው። እሺ ጆን ካሲያስ ሲናገር ሶ አስ ፌስፉሊ ኤንድ ዊዛውት ኤኒ ዳውት ቱ ቢሊቭ ዛት ዋን ኤንድ ዘ ሴም ሰን ኦፍ ጋድ ሁ ካን ኔቨር ቢ ዲቫይድ ኤግዚስቲንግ ኢን ቱ ኔቸር ይላል። ይህ ሊከፋፈል የማይችል ሊነጣጠል የማይችል አንዱ የእግዚአብሔር ልጅ በሁለት ባህሪ ይኖራል ይላል። ይህን ትቀበላለህ? አልቀበልም። ስለዚህ ከአባቶች የማትቀበለው ትምህርት አለ ማለት ነው። እሺ አንድ ያውጣውና እናንበው። አልቀበልም ብለሃል። በቃ ወደ ሌላ ጥያቄ ሄዳለሁ። አንዴ አውጣውና እናንበው። አዎ አንተ ያነበብከውን አንተ ያልከውን ቆይ ስማ፣ አንተ ያነበብከውን ስማ። ጎንደሬው እንትን አትበለኝ። አውጣውና እያሳየኸኝ ደግሞ እናንብባው። አንተ ያልከውን ግን ሁለት ባህሪ የሚለውን አልቀበልም አልኩ። አስቀድሜም እኮ ሁለት ባህሪ የሚለውን እንደማልቀበል ነግሬያለሁ። ከተዋህዶ በኋላ ሁለት ባህሪ የሚባል ነገር አልቀበልም። ነገር ግን ቆይ አንዴ ክፈትና አሳየኝ አልኩ። ይዘኸዋል አይደለ? ከፍተህ ደግሞ ብታሳየኝ። ታዲያ ለምንድን ነው አልቀበልም ያልክ? ስለምታውቀው መሰለኝ። አሁን እኮ ክፈትና እሺ ችግር የለውም አላውቀውም። አንተ ያነበብከውን አልቀበልም ብያለሁ። አንተ ያልከውን አልቀበልም። ከፍተህ አሳየኝ። ስለምንድን ነው ከፍተህ ማታሳየኝ? እሺ ወደ ሌላ ጥያቄ ልሂድ። በቃ እሱን ስለማትቀበል አትሄድም ወደ ሌላ ትሪኒቲ ቡክ ነው ላይ አትሄድም ወደ ሌላ ከፍተህ አሳየኝ። በቃ አልቀበልም አልከኝ እኮ። በቃ አቀበላለሁ ብትል አሳየኝ ነበር። አልቀበልም አልከኝ። ከፍተህ አሳየኝ። ማቴሪያሉን ከፍተህ አሳየኝ። አሁን ይኸው አልቀበልም ብለኸኛል። እዮባ ለምን እንከራከራለን? ጎንደሬው የሚያከራክር ነገር የለም። አልቀበልም ብለሃል። ከአባቶች አንዱን አልቀበልም ብለኸኛል። ከአባቶች አይደለም አልቀበልም ያልኩት ወዳጅ፣ አንተ ያነበብከውን አልቀበልም ያልኩት። ሲጀመር ማነው ብዬ አንዴ ቆይ ማነው የትኛው መጽሐፍ ላይ ነው ምናምን ብዬ ምንም እኮ አልጠየቅኩም። ያነበብከውን አልቀበልም አልኩ። ስለዚህ ያነበብከውን አልቀበልም ያልኩ። አሁን ግን ከፍተህ እንድታሳየኝ ፈለግኩ እኔ። ስለዚህ ከፍተህ ታሳየኛለህ አታሳየኝም? ቆይ አንዴ ፔሸንት ስለመጣብኝ ነው። ቆይ 5 ደቂቃ ኧረ በለው 5 ያንተ ፔሸንቶች ነው ድንገት ነው የሚመጡት። እንዲህ ማስረጃ ማያሳዩ ፔሸንት ጥሩ ነው። እኔ እኮ ወደ መለስኩለት ቀጥሎ ምን ይላል የሚለውን ለማየት ነው። እሱ ቀጥሎም ለካ አላሰብኩትም። አይ ቲንክ ፖለቲካ ፈልጓልና አባት አትቀበሉም የሚለው ውስጥ ለመግባት ማለት ነው። እና ያልገባው እንዲብራራለት የመጣ ስለመሰለኝ ነበረ። ረጅምም አልሄድክም በመንገድ። ለማንኛውም ስትመለስ ከፍተህ ታሳየናለህ። እሱ እስኪመጣ ድረስ አንድ ጥያቄ ነበረኝ። ቅድም እነ ዮሐድ ከየት ቤተ እምነት ነህ? ካወሩት እና መጠየቅ እችላለሁ? እስከዛ ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። የትኛው ዲኖሚኔሽን? የወንጌል አማኝ። እንግዲህ እኮ የትኛው ሙሉ ወንጌል ነኝ። ዲኖሚኔሽን? አይ ከዚህ በፊት 100 ጊዜ ነግሬያቸዋለሁ። ሙሉ ወንጌል ነኝ። አላስታውስም። ለማንኛውም የማስታወስም እንትን አይኖርብንም ብዙ ሰዎች ስለሚመጡ ማለት ነው። እና ነግሬያቸዋለሁ ብለህ 5-6 ሰዎች ብቻ ሁሌ የምናወራ አታስመስለው። እሺ ለዛ ነው። እሺ ቀጥል ጥያቄ። ቅድም ኢየሱስ ክርስቶስ ቆይ አንዴ ቃዶሽ ነው እንዴ? አዎ ቃዶሽ ነው። አዎ በማይገባ አድርጌ ነበር። ቆየው ብዬ አንዴ ቃዱሽ እኔ ቤት አትገባም። ለምን መሰለህ? የመከራከር ፍላጎት የለም። ለምን ለመከራከር አይደለም እኮ ያልገባኝን ለመጠየቅ ነው። ያልገባህን ለመጠየቅ በስነ ስርዓት ታወራለህ። አዎ ችግር የለውም አወራለሁ። በትክክል ከመለሰ በአግባቡ ታወራለህ። ዝም ብለህ የጩኸት የምናምን መንፈስህን እዛ እንድትመጣ አልፈልግም እኔ ቤት። እሺ ችግር የለውም አልከራከርም። በስነ ስርዓት የማያወራ እኮ ነው አውርደው። ይቀጥል ጥያቄ። ኦኬ ቅድም ስለ ነፍስ እያወራችሁ ነበረና ነፍስ እንዴት ነው? ከእናቱ ነው የሚወረሰው ወይስ ከአባቱ ነው? እሱ ግራ ስለገባኝ ነው። እሺ ስጋን የምንካፈለው ከእናት ነው ከአባት? ስጋማ ከእናት ነው የምንካፈለው። ከአባት አንካፈልም? ከአባት አንካፈልም?
እንግዲህ ከአባት እንካፈላለን የሚለን መጽሐፍ ቅዱስ ላይ። እሺ ከእናት እንካፈላለን የሚለውን አሳየኝ። ከእናት እንካፈላለን የሚለውን ቆይ ላሳይሽ። ከዕብራውያን አንዱ ላሳይ። እሺ ዳኒ የሚል አካውንት ቅድም በደንብ ተመልሶልሃል እና ደግመህ አትጻፍ። ኦኬ እንግዲህ ልጆች በስጋና አውጥቻለሁ። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሁም ዲያብሎስ ነው። በሕይወቱ ሁሉ ስለዚህ ምክንያት ስምን ለወንድሞች እነግራቸዋለሁ። በማህበር መካከል በዜማ አመሰግናለሁ ካለ በኋላ እነርሱ ጠመናሉ። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሁም ዲያብሎስ ነው አለ በኋላ በሕይወቱም ሁሉ በሞት ፍርሃት ከባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል እዚህ ክፍል ላይ። ስለዚህ ኢየሱስ ክርስቶስ ስጋና ደም እንደተካፈለ በመጽሐፍ ቅዱስ አስቀምጧልና፣ ስለዚህ ነፍስ የሚል የለም፣ ሽታውም የለም። እናንተ ነፍስን ተካፍሏል ብላችሁ ስለምትሉ አንተ ነፍስን ተካፍሏል ብላችሁ ስለምትሉ አንዴ ልጨርስ። አንዴ አዳምጥ። እንደዚህ የምትሆነው ነገር በጣም ነው የሚያስጠላው። እግዚአብሔር የሚያውቀው። አንደኛ የተጠየቀው ጥያቄ ራስ ያወራኸውን ማስረጃ አምጣ እንጂ ነፍስ ይካፈላል አይካፈልም የሚለውን ጥያቄ እንድትመልስም ማንም አልጠየቀህም። ራስህ ምን አልክ? ስጋን የሚካፈሉት ከእናት ነው እንጂ ከአባት አይደለም ማለት። ከእናት ነው የሚለውን አንጣ ስል ጥቅሱ እንደማያወራ ገብቶሃል። ስለዚህ ማምለጫ ምክንያት ነው የፈለግከው። እንደዚህ ደግሞ አይነት ውይይት እውነት ለመናገር በጣም አስጠልቶናል። አንፈልግም። በቃ ይሄን ጭቅጭቅ ምናምን አጉል ድራማ ምንም። አሁን የቅርብ ጊዜ ሰው ቆይ አንዴ ልጨቃጨቅ አይደለም እኮ በእናትህ እረፍ። በቃ በጣም ከሰለቸኝ ነገር አንዱ ምንድነው እንደዚህ አይነት ነገር ማለት ነው። እየሰሙ እንዳልሰሙ መሆኑ ምናምንና አንፈልግም። በጣም ብዙ ሰዎች በስርዓት የሚያወሩ አሉ፣ እውቀት ልንገበያይ የምንችላቸው። ከአንተ ጋር ጊዜ ማጥፋት በፍጹም አልፈልግም እኔ በግሌ ማለት ነው። የጠየቅኩ ከእናት ግን ይካፈላሉ ብለሃል አይደል? ከእናት ይካፈላሉ የሚለው አለ እሱ ጥቅስ ላይ ወይስ የለም? አለ ካልክ ከፍተህ ታሳየናለህ፣ የለም ካልክ እንቀጥላለን። አለ እኮ ኢየሱስ ከማርያም አይደል የተወለደው? ክፈተው። ስለዚህ በስጋና በደም ተካፈለ ይላል እኮ። አንዴ ስለ ክርስቶስ አይደለም ያወራ ነው ወዳጄ። አንድ ሰው ሲወለድ ስጋን የሚካፈለው ከማን ነው ስለ አይ ከአባት አይካፈልም ከእናት ነው አልክ። ከእናት ስጋን ሰው እንደሚካፈል አሳየኝ ነው ያልኩ። ግልጽ ነው። ኦኬ ላሳይ። ጥያቄን መጀመሪያ ላስቀምጥኩት። እኔ እኮ ምን መሰለህ ስጋን ከእናት ይካፈላል የሚለው ጥቅስን አሳየኝ። ያው መጽሐፍ ቅዱስ ይናገራል እኮ ኢየሱስ ክርስቶስ የነሳው ስጋና ደም ነው እንጂ ነፍስ አይደለም ብሎ ይናገራል። እናንተ ደግሞ ነፍስም ትላላችሁና ነፍስ ከየት ነው ያመጣችሁት? ነፍስ የሚለውን ያለ ዘራቢ ሲቆል አንተ ክርስቶስ የተወለደው ክርስቶስ አባት የለውም እኮ ለምድራዊ ልደቱ ሰው ላይ እኮ ነው አሁን እያወራን ያለ ነው። ምኑን ነው ዘው የመጣው? አይስ መጽሐፍ ቅዱስ ነፍስ ተካፈለ ብሎ አይደለም። እናንተ ነፍስ ተካፈለ ብላችሁ ስለምትሉ እኮ ነው። እባክህ አንተ ማታውቀውን ነገር አታውራ። እንዴ አንድ ጥያቄ ስትጠየቅ ያቆማል ያንተ እንትን። ግን ከዛ በፊት ስህተትን እንድታየው ማለት ነው። አሁን ሰው ብዬ ስጠይቅ ጥቅስ እንደሌለ ታውቃለህ። ስለዚህ ምን አደረግ? ክርስቶስ ያለ አባት ከእናት ነው የተወለደው ሰው፣ እሱም ፍጹም ሰው ነው። ስለዚህ ይኸው ከእናት ስጋን ይካፈላል ከአባት ግን አይካፈልም ለማለት ሞከርክ። እሺ ይህንን ምሳሌ ወይም ይህንኑ ነገር ቀጥታ ወደ ሰዎች ሁሉ ይዘን መሄድ ከቻለን ሰዎች ሁሉ ያለ አባት ከእናት ብቻ ሊወለዱ ያስፈልጋል ማለት ነው። እኔ የጠየቅኩ ግን ስፔሲፊክ ስለ ክርስቶስ ሳይሆን ሰው ስጋን የሚካፈለው ከእናትም ከአባትም ነው ወይንስ ደግሞ ከእናት ብቻ? ስለ አይ ከአባት አይካፈልም ከእናት ብቻ ስላልከኝ ስለ አጠቃላይ ስለ ሰው ነው የተወራው። አይ ይሄ ስለ ሰው ሁሉ ይወክላል የምትለኝ ደግሞ ከሆነ ያ ማለትም ስለ ክርስቶስ የተነገረው ማለት ነው። ክርስቶስ ያለ አባት ከእናት ብቻ ነው የተወለደው፣ ሰው ሁሉ ያለ አባት ከእናት ብቻ ነው የተወለደው ብለህ ታምናለህ ወይ? ኦኬ እኔ ሰው ሁሉ ከእናት ብቻ ተወልዷል ብዬ አላምንም። ሰው ሲወለድ ከእናትም ከአባትም ነው የሚወለደው። ነፍስ ግን ስለዚህ ስለ ሰው መልስልኝ። ቆይ ነፍስ ጋር አትሂድ፣ ነፍስ ጋር አትሂድ። ቆይ ይሄን ጨርስ። ተሯሩጦማ አይሆንም። ስለዚህ አስወረኝ። ቆይ
አልጨረስኩም። ርዕሱን እየለቀቅ ወዲያ አትበል። እሺ ለመጨረሻ ጊዜ ነው የምጠይቅህ። አይ ካልክ ታች ሆነ ትሰማለህ ማለት ነው። ስለዚህ ሰዎች ሁሉ ላይ ከሆነ እያወራን ያለ ነው። ሰዎች ሁሉ በቃ ሰዎች ሁሉ ስጋን ከእናት እንጂ ከአባት አይካፈሉም የሚለውን ጥቅስ አሳይ። ኦኬ እኔ እንደዛ ብዬ አይደለም ያልኩት። እኔ ስለ ኢየሱስ ክርስቶስ ለማውራት ነው እንጂ ይህን ጥቅስ የጠቀስኩት። ኦኬ ሲጀመር እኮ ኢንቴንሽናችን ምን እንደሆነ ይታወቃል እኮ። እየተወራ ያለው ስለ ኢየሱስ ክርስቶስ ነው እንጂ ቆይ እየተወራ ያለው ስለ ኢየሱስ ክርስቶስ ነው እንጂ ስለ ሰው ሁሉ አይደለም። ጥቅስ የለም አይደል? እኔ ሲጀመር ነፍስ ይወረሳል ብዬ አላምንም እኮ። ነፍስ ከሰማይ ነው ማለት ነው። እንግዲህ ነፍስ ይወረሳል ከእናትም ከአባትም ይወረሳል ብዬ አላምንም። መጽሐፍ ቅዱሳዊ አይደለም ሲጀመር እሱ። እሺ አንዴ መጽሐፍ ቅዱስ ስጋ ብሎ ሙሉ ሰውን ነፍስም ብሎ ሙሉ ሰውን ይናገራል ወይስ አይናገርም? እሱም ይናገራል። እሺ 8 ነፍስ እንደወጡ ይናገራል አይደል? ጴጥሮስ መልእክት ላይ እሱ ሌላ ርዕስ ነው። አሁን እያወራን ያለ ነው ሌላ ርዕስ ነው። አረባ ስለ ነፍስና ስለ ስጋ ነው እያወራን ያለ ነው። በተለይ ደግሞ ስለ ነፍስ 8ቱ ነፍሳት የዳኑበት መርከብ ይላል እና 8 ነፍሳት የተባሉት ስጋ ያላቸው ሙሉ ሰዎች ናቸው ወይንስ ደግሞ ስጋ የሌላቸው ነፍስ ብቻ የሆኑ ናቸው? ኢዮብ አንተ ወደ ሌላ ሀሳብ እየሄድክ ነው። እኛ ስለዛ እያወራን አይደለም። ስለ 8ቱ ነፍሳቶች እያወራን አይደለም። ስለ ኢየሱስ ክርስቶስ እየተወራ ያለው እኮ እንድትረዳው ነው። መልስልኝ። አይ የማይገናኝ ነገር ነው አይጠቀስከው። አይገናኝ። አንተ መልሰው ካወቀው ጥያቄን ግልጽ አድርግልኝ። ጥያቄው ግልጽ ሳይሆን ነው እዚህ ውስጥ አልገባም የምትለው? እሺ 8 ነፍሳት የተባለው ነፍሳት ተብሎ የተጠቀሱት ጴጥሮስ መልእክት ላይ ማለትም ከኖህ የጥፋት የዳኑት ማለት ነው። እነርሱ ነፍሳት ተብሎ የተገለጹት ስጋ ያላቸው በቃ ሙሉ ሰው ናቸው ወይስ ነፍስ ብቻ ናቸው? ስጋ ያላቸው ሙሉ ሰው ናቸው። ነፍስ ብቻ እንዴት ይሆናሉ? በጣም ጥሩ። ስለዚህ ነፍስ ተብሎ ሲገለጽም ሙሉ ስጋ በቃ ሙሉ ሰውን ነው። ስጋም ተብሎ ሲገለጽ ሙሉ ሰውን ነው ማለት ነው። ኦኬ ስለዚህ ስጋ ማለት ነፍስም እንደማለት ነው። ቆይ አንዴ። ስለዚህ አሁን ነፍስ የሚመጣው ከሰማይ ነው የሚለው ማለት እያንዳንዱ ሰው ሲወለድ ነፍስ ከሰማይ ነው የሚመጣው የሚለውን ጥቅሱን አስነብበኝ። ኦኬ ነፍስ ከሰማይ እንደሚመጣ ላሳይ። ኦኬ አሪፍ ጥያቄ ነው የጠየቅኝ። እሺ እያንዳንዱ ሰው ሲወለድ ነፍሱ ከሰማይ እንደሚመጣ ነው የምታሳየኝ አይደል? ቆይ አንዴ እስከዛን እኛ እናውራ። ይሁዳ አይሻልም? አዎ ችግር እኮ ነው በእናትህ። አይ እንዲህ ባይዘወይ ደህና ማለት ደህና ክርስቲያን ሆኖ ደህና ያልሆነ የለም። በእርግጥ የሆነ እንደዚህ እድሉ ቢያገኝ እኮ በቃ ስህተቱ ላለማመን ለማምለጥ እኮ ነበር። መጀመሪያ ከእናት ነው ስጋ የሚካፈሉት አለና ማስረጃ አለ ሲባል እንዴ አዎ እሱማ አለ ቆይ ላሳይ ብሎ ሲያነበው እናት የሚል የለም። ከዛ ነፍስ የሚል የት አለ ይላል። እንዴ አልዛይመር እኮ የለንም በነገራችን። ነፍስ የሚል የት አለ ይላል። እናት የሚል አምጣ እንጂ ፓፓ። ኦኬ እሺ አውጥቻለሁ። ለማንኛውም ላንብብ። እሺ አሁን አንተ ሌላ ነገር እያወራ ነው። ቆይ እግዚአብሔር አምላክን ሰውን እግዚአብሔር አምላክን ሰውን ከምድር አፈር አበጀ ይላል። ኦኬ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም በሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ በሕይወት እስትንፋስ ከምን አበጀው? ሰውን እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት ነፍስ የሌለው ሰው ታውቃለህ? ቆይ ነፍስ የሌለው ሰው ታውቃለህ? ኦኬ ሰውን ስጋ ምናምን ከምድር ካበጀ በኋላ የህይወት እስትንፋስ እፍ ያለው እኮ ኢየሱስ ነፍስ የሌለው ሰውን ታውቃለህ ወይ? አላቅም አልኩ እኮ። አታውቅም። ስለዚህ ሰውን ከምድር አፈር አበጀው ሲል ሙሉ ሰውን ነው ማለት ነው አይደል? ሰውን ካበጀ በኋላ ግን የህይወት እስትንፋስ እፍ አለበት ይላል። ስለዚህ
ስለዚህ ነፍስ ያገኘው መቼ ነው? የህይወት እስትንፋስ እፍ ሲልበት። እሺ አስቀድሞ ሰውን አበጀው ማለቱ ስህተት ነው ማለት ነው። ምክንያቱም ነፍስ የሌለበት ሰው አንተም አታውቅም። አይኔ ነፍስ ጀመር እኮ ከምድር ነው ብዬ አይደለም እኮ ማምነው ከሰማይ ነው ብዬ ነው ማምነው። አልጠየቅኩም እኔ ከምንድን ነው ብዬ አልጠየቅኩም። ይኸውልህ የምለው ይግባ እስቲ መጀመሪያ አስቀድሞ ጥቅሱን ስታነብ ሰውን ከምድር አፈር አበጀው ይላል። ሰውን ከነፍስ ውጭ ታውቃለህ ወይ ብዬ ስል አላቅም አልከኝ። ነፍስ የሌለው ሰው ማታቅ ከሆነ ሰውን አበጀው ሲል ነፍስ ያለውን የተበጀው ማለት ነው። አይ አይደለም አይደለም። የህይወት እስትንፋስ እፍ ስልበት እኮ ነው ይሄው ነፍስ ያለው ነው እኮ። ስማ መጀመሪያ ምለውን አዳምጥ፣ ከዛ ሞግት። ሳታዳምጥ ከሞገትከኝ አንግባባም። እሺ አዳምጠኝ መጀመሪያ። አንተ ግን ምን አልክ? አይ ሰውን ከምድር አፈር አበጀው ካለ በኋላ የህይወትን እስትንፋስ እፍ አለበት ሲል ነው ነፍስ የመጣው አልከኝ። እንደዛ ከሆነ አስቀድሞ ሰውን አበጀው ማለቱ ስህተት ነው። ስጋ ብቻ ነው የተበጀው፣ ሰው አልነበረ። ምክንያቱም ነፍስ የሌለው ሰው አንተ ራሱ አላቅም ስላልክ አልኩ። ግልጽ ነው አሁን? ግልጽ አይደለም። ምን መሰለህ? ቆይ ግልጽ ካልሆነ ምንም መሰለህ አትበለኝ። ቆይ ግልጽ ካልሆነ ግልጽ አድርግልኝ ነው የሚባለው። ባልገባህ ነገር ላይ አታውራ። መጀመሪያ ይግባ። በደንብ ስማኝ። ጥቅሱ የሚለው ሰውን ከምድር አፈር አበጀው ይላል። እዚህ ጋር አንድ ነገር እናስገባ። ሰውን ከነፍስ ውጭ ታውቀዋለህ አልኩ። አላቀውም አልከኝ ወይም የለም አልከኝ። ነፍስ የሌለው ሰው አላቅም ወይም የለም አልከኝ። ያላልከውን ካልኩ ታስቆመኛለሽ። ስለዚህ ነፍስ የሌለው ሰው ማታቅ ከሆነ ሰውን አበጀው ሲል ነፍስ ያለው ነው ማለት ነው። ከዛ ይቀጥልና አይ እንደዛ አይደለም፣ እንደዛ አላልኩም እኔ። እሺ እግዚአብሔር አይ ሰውን ኦኬ፣ እግዚአብሔር አምላክም ሰውም ከምድር አፈር አበጀው ይላል። ከዛም በኋላ በአፍንጫው የህይወት እስትንፋስ እፍ አለበት ካለ በኋላ ነው ሰውም ህያው ነፍስ ያለው ሆነ ብሎ የሚለው። ስለዚህ ነፍስ ከምድር አይደለም ማለት ነው። ስጋና ደም ነው ከምድር እንጂ ነፍስ ከምድር ነው። ቆይ አንዴ ሰውን አበጀው ሲል ከምድር አፈር ማለት ነው። ሰውን አበጀው ሲል ነፍስ ያለው ነው የሌለው? አይደለም፣ ነፍስ ያለው አይደለም። እስከዛ እሺ፣ እስከዛ ነፍስ ያለው አይደለም። ሰው ተብሏል አልተባለም? ሰው ተብሏል፣ ግን ነፍስ ያለው ህያው ነፍስ አልሆነማ። እስከዛ ቀጥሎ እኮ ነው ህያው ነፍስ ያለው ብሎ ያለው። ቆይ ህያው ነፍስ አልሆነም። እሺ፣ ግን ነፍስ አለ ወይስ የለም ስል የለውም ብለኸኛል። ከሌለው ለምን ሰው ተባለ? ነፍስ የሌለው ሰው አላቅም ስላልክ ቅድም ማለት ነው። እዛ እኮ ፍጥረቱን እየተናገረ እኮ ነው። እግዚአብሔር ሰውን ከምድር አበጀ ካለ ጥያቄ መልስ። ለምን ሰው ተባለ? ነፍስ የሌለው እኮ የህይወት እስትንፋስ እፍ ካለበት በኋላ እኮ ነው ህያው ነፍስ የሆነው ሰው። እስከዛ እኮ ሰው ሙሉ ሰው አልሆነም እያለ እኮ ነው። መጀመሪያ ስጋና ደም ከምድር ካበጀ በኋላ ጥያቄ። ኦኬ ቆይ ሙሉ ሰው አልሆነም። አንዴ ቆይ አንዴ እየተቆራረጠብኝ ይሁን አላውቅም፣ ብቻ አንዴ እያዳመጥከኝ። ሙሉ ሰው አልሆነም። እሺ ግማሽ ሰው ነበረ? እየፈጠረ እኮ ነው። አሁንም ፍጥረቱን አልጨረሰም እኮ ስላፈጣጠር እየተናገረ አልጠየቅኩህም። ስጋና ደም ከምድር ካበጀ በኋላ ቆይ ስመኛ እንዴ። አልጠየቅኩህም ማን እሱን ያልጠየቅኩህን ስመኝ እንዴት ይባላል? ሙሉ ሰው አልነበረም አልከኝ። ሰውን ከምድር አፈር አበጀው ሲል ሙሉ ሰው አልነበረም አልከኝ። ግማሽ ሰው ነበር ወይ አልኩ። ኦኬ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ካለ በኋላ አበጀው አስተካከለ ብሎ ካለ በኋላ በአፍንጫውም የህይወት እስትንፋስ እፍ አለበት አለ። ቀጥሎ ደግሞ ሰውም ህያው ነፍስ ያለው ሆነ አለ። ስለዚህ ከዛ ፊት ህያው ነፍስ ሞት አሁን የሞተ ሰው አለ እንደዛ ነበረ እያለ ነው መጀመሪያ ያን ሲያበጀው ማለት ነው። ሰው ሊባል ይችላል ግን እንደሞተ ሰው ነበር አስቀድሞ፣ ግን የህይወት እስትንፋስ የለበትም። እሺ እንደሞተ ሰው ከሆነ ሞት ነፍስ ስትለይ የሚመጣ ነው አይደለ? አስቀድሞ ነፍስ የነበረው ነበረ? አልገባኝም። ቆይ የሞተ ሰው ከተባለ ነፍስ የተለየው ማለት ነው ወዳጄ። የሞተ ሰው ብትለው አስቀድሞ ነፍስ የነበረው ሆኖ ከዛ ልክ ነፍሱ ስትለየው የሞተ ሰው ይባላል። አሁን ጥያቄ ሰውን ከምድር አፈር አበጀው ሲል ዮባ፣ አቤት መምህር። አይረዳህም እኮ እሱም መስመር እንዲህ ብለህ መልስለት። እሺ ይቀጥል። በመሃበ አልቦ ሀበቦ ነው። አዳም ሰው የሚባል ሳይኖር ቀድሞ ሰው ሆኖ ስለተገኘ ከምድር አፈር አበጀው ነው የሚባል። አሁን አንተ ቃዶች ነው ማነው ያላችሁት ወንድማችን? ከምድር አፈር ነው። አንተ ደግሞ በግል የፈጠረህ አንተ እኮ አባት አለህ፣ እናት አለህ። አዳም እናት የለውም አባትም የለውም።
ከምድር እምኀበ አልቦ ሀበቦ ነው እሱን የፈጠረው። ከዚያ በኋላ ደግሞ አንተ ደግሞ በዘር በተከፍሎ ተገኘ። ከዚያ ካለመኖር ወደ መኖር ከመጣው አዳም ወይም ከአዳም በፊት ሰው ሳይኖር አዳም ቀዳሚ ፍጥረት ሆኖ የፍጥረታት ሁሉ ቀዳሚ ሆኖ ነው አይደል የተገኘው? ለመማር ከሆነ ማለት ነው የፈለከው። ለክርክር ከሆነ ፓርላማ አይደለም። እኔ ለመከራከር አይደለም እኮ ምን መሰለህ እኔ ያልኩ ያለው ቆይ የአዳምና የኔ አፈጣጠር አንድ አይነት አይደለም። እኔ እሱን የምመስለው በባህሪ ብቻ ነው። ሰው በመሆን ነፍስ አለኝ እንደሱ፣ ስጋ አለኝ እንደሱ፣ በዚህ ብቻ ነው። በአመጣጥ ግን እኔ እናትና አባቴ ተራክቦ አድርገው በእነሱ ዘር ነው የተገኘሁት። እሱ ግን እናት አባቱ ተራክቦ አድርገው አይደለም የተገኙት። ትክክል አይደለም? ገብቶሃል ሀሳብ? አዎ ገብቶኛል። ስለዚህ እሱ ቀዳሚ ፍጥረት ነው። ቀዳሚ ፍጥረቱ ተብሎ ለሚጠራው ለአዳም የተነገረውና የተደረገው ለእኔም አዳም እፍ የተባለበት ነፍስና ስጋ የሚከፈልለት እናት አባት ስለሌለው ነው። አንተ ግን ተከፍሏል። ነፍስ የአዳም ስጋ ከማን የተከፈለው? ያንተ ስጋ ከእናቴ የተከፈለ ብለሃል ቅድም። የአዳም ስጋ ከማን የተከፈለው ብዬ ብለህ ከእናቱ የምትለኝ ነህ? እናት የለው። ከአባቱ እንዳትለይ አባት የለው። እምኀበ አልቦ ሀበቦ የመጣ አዳምና ካለመኖር ወደ መኖር የመጣ አዳምና በአዳም መኖር ውስጥ ከአዳም አብራክ የተከፈለ አቤልና ቃየል ወይም ሉድና አቅሌማ እሱ የተለያየ መስመር ነው። ስለዚህ ያንን አምጠህ ጥንተ ተፈጥሮውን አሁን ላለው ሐዲስ ተፈጥሮ ወይም አሁን ላለው በስጋ ለመገኘታችን ከእናት ከአባት ለመከፈላችን የሆነውን ሐሳብ ያንን እኮ ነፍስ እፍ ያለበት ነፍስ ከምን አለው አዳም ከማን ያምጣ? ከእናቱ አያመጣም ነበር እንዳትለይ የለውም ብያለሁ። ከአባቱ አትለይ የለውም ብያለሁ። ስለሌለው እግዚአብሔር እስትንፋስ እፍ አለበት። እኔን ግን በየቀኑ እየመጣ ሰው በተወለደ ቁጥር አዲስ እየፈጠረ ነፍስ እያመጣ እፍ ሲል አይኖርም። ለምን ካልከኝ ያቺ አንዴ ከአዳም የተፈጠረችዋ ወይም ለአዳም የተሰጠችዋ ባህሪ ያቺ ነፍስና ስጋ አለች። ሰው ከዚያ ሲወለድ ያን መስመር ጠብቆ ስጋን ልክ ስጋን ይፈጥራል እንደ እግዚአብሔር የኔን ስጋ በየቀኑ እየፈጠረ አይደለም ያመጣ። ስጋ ከእናቴ ይከፈላል ካል ነፍስም ያህንኑ ነው እንጂ እንደ ፋብሪካ በአዲስ እግዚአብሔር እያመጣ እየፈጠረ አያስገባም። ይህ ፕሮቴስታንቲዝምም በነገራችን ላይ እንደዚህ ብሎ እኮ አያምንም። ሞዚስ የሚባሉት በ4ኛው ምዕተ ዓመት የነበሩ ከሃዲያን ናቸው። ይህን ሀሳብ የመካነ ነፍሳት አለ እዚያ ውስጥ እንደ ልብስ እያመጣ ይሰካል የሚሉ ወይም ደግሞ እንትምን ያዋህዳል የሚሉ አካላት ነው የነበሩ። አንተ ከየት እንዳገኘው ባላውቅም ማለት ነው። አይ እንደዛ ብዬ አይደለም። አይ መጽሐፍ ቅዱስ ላይ አሁን ነፍስ ከእናትም ከአባትም እንደሚገኝ አያስተምርም። በየትኛውም ተጽፎ አይገኝም፣ አናገኘውም። መጽሐፍ ቅዱስ ላይ የምናገኘው መጽሐፍ ቅዱስን እንደሱ ለመናገር አንተ አትችልም። በነገራችን ላይ መጽሐፍ ቅዱስ እንዲሁ በምላት ሳይረዱ በመስኮት አይቶ እንደዚህ የሚባል ነገር የለውም እንደዚህ የሚባል የለውም አይባልም ይላል እንጂ ዕብራውያን ምንድን ነው የሚል? ቅድም ዮሐንስ ሲያስተምር የት ነበር? ካለ ያምጡና ያሳዩን። እኔ እኮ ችግር የለውም መረጃ ካለ ነፍስ ከእናት እንደሚወረስ ይዮባ ቅድም ዮሐድ አውጦ ሲያነብለት የነበረውን የነሶ ለዘነሶ መላእክት አላም ዘራ አብርሃም የሚለውን እሱንን በደንብ አድርጋችሁ አንቡለት። ነገረ ክርስቶስ ዮሐድ ወይ ዮባ አንዳችሁ አውጡለት። እሺ ያው በአጭር ቅድም መምህር ኤፍሬምም ሲናገሩት ነበረ። ቅዱስ ክርስቶስ በአጭሩ ሰው ሆኗል አይደለም? ለምሳሌ ቃል ስጋ ሆነ ይላል አይደል? ኦፍ ኮርስ ያ ክርስቶስ ሰው ሆኗል። አዎ ቃል ስጋ ሆነ ሲባል ሰው ሆነ ማለት ነው ወይስ አይደለም? ሰው ሆነ እንደማለት ነው። ነፍስ ያለው ወይስ የሌለው? ኧረ ነፍስ አለው እንጂ። እስቲ ቃል ነፍስ ሆነ የሚለው ከየት አምጥተህ ተረዳው? እስኪ አሳየን። ኦኬ እኔ አሁን ነፍስ ጀመር የምረዳው አሁንም ከእናትም ከአባት የሚወረስ አይደለም። ነፍስ ከሰማይ ነው ከእግዚአብሔር ዘንድ ነው እንጂ። ቆይ አንዴ ነፍስ አሁን ሰው ሲፈጠር ከእግዚአብሔር ዘንድ ነው እንጂ ነፍስ ከእናት ወይም ከአባት የሚወረስ ነገር አይደለም። መጽሐፍ ቅዱስ ኢየሱስ ክርስቶስ የተካፈለው ቃል ነፍሱ ከሰማይ ነው የመጣው። እሱ ነፍሱ ከሰማይ ነው የመጣው የክርስቶስ ነፍሱ ኦፍ ኮርስ በሰማይ ከሰማይ ነው እንጂ የመጣው። ከየት ነው የመጣው? ቃልና ነፍስ ናቸው መጥተው ስጋ ይሆኑ ማለት ነው እንዳንተ አባባል። ቃልና ነፍስ ስጋ አይ እንደዛ አይደለም ያላልኩት። ለምን ትላለህ? ቃል አይደለም ቃል ስጋ ሲሆን የሚለው ቆይ አንዴ ረጋ በል እንጂ አንተ ራስህ። እኔ እኮ የመጽሐፍ ቅዱስን በመጽሐፍ ቅዱስ ተጻፈው እኮ ነው የምናገረው። አንዴ ረጋ በል እንዴ። መጽሐፍ ቅዱስ የተጻፈው ትላለህ እንዴ እያቦካ። እስቲ ነፍስ ከሰማይ ትመጣለች የሚል አምጣ።
ከመጽሐፍ ቅዱስ ኢየሱስ ክርስቶስ ስጋና ደም ተካፈለ ይላል እንጂ ነፍስ ተካፈለ ይላል እንዴ? ቆይ ነፍስ ከሰማይ ይመጣል የሚል አምጣ። ያልተጠየቀውን አታውራ። አይ መንፈስ እፍ ካለበት በኋላ ኢየሱስ ሆነ የሚለውን ከሰማይ አላሳየም። ይመጣል የሚል ማስረጃ አምጣ። ኦኬ አንተ ከምድር ነው ከምድር ትመጣለች የሚለውን አሳየኝ። ማታ ከሆነ አንተ እንደዚህ የሚል አምጣ። ባይዘው ይሄ ምን ይባላል መሰለ? አርጊመንት ፍሮም ሳይለንስ። ምንም የማታቅ ስትሆን ኦኬ እንዲህ ከሆነማ እንዲያምጣ ማስረጃ የሌለ እኔ እኮ ማውራው ከመጽሐፍ ቅዱስ ነው አልክ። መጽሐፍ ቅዱስ ጥቀስ። ከሰማይ ነው ነፍስ የሚመጣው የሚል ስትባል እሺ እስቲ አንተ ከእናትና አባት ነው የሚል አምጣ። አየህ ምን አይነት ደካማ ሎጂክ እንደምታመጣ ራሱ መልስ ማሰጠውን አወረጋበልና ቃል ስጋ ሆነ ሲል ቃል ስጋ ብቻ ነው የሆነው ወይስ ስጋና ነፍስን ተዋሃደ ማለት ነው? ቃል ስጋ ሆነ የሚለው ቃል ስጋ ሆነ ሲል ስጋና ደም ነው የተካፈለው እንጂ ሌላ ነገር አይደለም የሆነው። ስለዚህ ቃል ያልተጻፈው ነው ምን ቢል ስጋና ደም ነው እንጂ የተካፈለው ነፍስን አልተካፈለም ማለት ነው። ነፍስ ከእናት አይካፈልም። እኔም አንተም ሁላችንም ነፍስ ከእናት አይደለም የምንወርሰው። እኔ ያልተጠየቀውን አታውራ። ማስረጃ አምጣ ስትባል የለህም። ስለዚህ ቃል የተካፈለው በስጋና ደምን ብቻ ነው እንጂ ነፍስን አልተካፈለም ማለት ነው አይደል? በአንተ አስተምሮ ስጋና ደም ብቻ ነው እንጂ ነፍስ ሲጀመርም ከሰማይ ነው አልኩህ እኮ እኔ። አንተ ከየት ነው ብለህ አልተጠየቅም። እሱ የመጽሐፍ ቅዱሳዊ አስተምሮ ነው። ጠይቀን ስማና ቃዶሽ ደቅሰህ ከሆነ የምትሰማው አታድርቀን እባክህ። ካለ አሳየኝ እኮ አንተ አሁን ካለ ነፍስ አንተ ካለ አሳየኝ አትበለኝ። ስትጠየቅ ማለት ነው። መልስ ከሌለ የለኝም ትልና እሺ እኔ የለኝም አላቅም፣ እሺ እናንተ አሳዩኝ ይባላል። ስትጠየቅ እኔ እኮ መጽሐፍ ቅዱስ ነው እኔ እኮ እንዲህ ነኝ ያልተጠየቅ። ከዛ በኋላ አምጣ ማስረጃ ስትባል እሺ እናንተ አሳዩ። እንደዚህ አይባልም። እሺ ነውር ነው። ትልቅ ሰው ነህ። ስለዚህ ረጋበል፣ የምትጠየቀውን መልስ። ክርስቶስ ወይም ቃል ማለት ነው አካላዊ ቃል የተካፈለው ስጋን ደምን ሊትራሊ ስጋና ደም ብቻ ነው እንጂ አጥንትን ነፍስን አልተካፈለም ነው በአንተ አስተሳሰብ? ኦኬ አጥንትን ነፍስን አልተካፈለም አላልኩም። እኔ ያላልኩትን አትጨምር። መጽሐፍ ቅዱስ የሚለውን ነው እኔ የምነግርህ። ምን መሰለህ እንደዛ ነው የሚለው ስጋና ደም ነው የሚለው። እና ለኢየሱስ ክርስቶስ ሁለት ነፍስ አለው እያልከኝ ነው? ቆይ አልገባኝም። ከሰማይ ቅድመ ዓለም የነበረ ቆይ እግዚአብሔር አንተ በሽተኛ ነው እንደዚህ እያልከኝ ነው ይላል። አሁንም ስትጠየቅ መልስ። እንዲህ እያልከኝ ነው አትበለኝ። እኔ እንዴ እሺ በአካላዊ ቃል ቅድመ ዓለም ሲኖር ነፍስ የለውም እያልከኝ ነው? አልገባኝም። ኦ ቃል አስቀድሞ ነፍስ ነበረው አይደለም? እየጠየኩ ነው። አሁን አስቀድሞ በአካላዊ ቃል ሲኖር አትጠይቀኝ። አሁን አትጠይቀኝ። ቃል ነፍስ ነበረው ከተዋህዶ በፊት የለውም ነው የምትለው? አንተን እኮ ነው የጠየኩህ። ለምን ትጠይቀኛለህ? እኔ ስጠይቅ አንተ ሰውዬ መልስ እስኪ። አለው ነበረው ወይስ አልነበረው? የጠየኩህ እኔ እኮ ነኝ፣ አንተ አይደለም። መልስ። አለው ወይስ የለውም? የአንተ ትምህርት ነው ማወቅ የምፈልገው። አለው አልመልስልም። መልስ። ቃል ነፍስ ነበረው ወይስ አልነበረው? መልስልኝ። እኔ ነኝ የጠየኩህ። መልስ። ትመልሳለህ ወይስ ከዓባ ልላክህ? መላክ ትችላለህ፣ ችግር የለውም። ግን እኔ ነኝ መጀመሪያ የጠየኩህ። መልስልኝ። ሂድ ከዓባ በቃ። ይኸው ቃል ራሱ ነፍስ አለው ብለው የሚያስቡ ሰዎች ናቸው ከኛ ጋር መጥተው። አሁን ቃል ነፍስ የለውም እያልክ ነው ማለት ነው? በእውነት በጣም ስ ገና ለገው ነው። እግዚአብሔር የሆነ ልጅ ያሳዘነኝ። ወይ ተው ጉድ! ከምሩ ይዞት መጣ ደግሞ እግዚአብሔር እንደ ቃል ነፍስ አለው አለ። እኔ እኮ ከባድ እኮ ነው መምህር። እኔ ገና እኮ ጉድ እኮ ነው የምሰማው። እኔ አላስገባውም ያልኩት ልጅ ነው። ይሄ ልጅ መምህር ሁሌ እንዲህ ነው በቃ ባህሪ ለመማር የሚመጣ ይሄ ከአቡሊናሪስም ትንሽ ከፍ ያለ ክህደት ነው። በነገራችን ላይ የአቡሊናሪስ ቢያንስ ይሻላል። ቢያንስ ነፍሱ ቃል ነፍስ አለው ምናምን አይነት ኮንሴፕት። ቃል ራሱ ለስጋው ነፍሱ ነው። ነፍስ አልተካፈለም። አቡሊናሪስ ሄረሲው ምንፍቅን ነው። ነፍስ አልተካፈለም። መለኮት እንደ ነፍስ ሆኖ ሲጫወት ነበር የአቡሊናሪስ ሄረሲ። ይሄ ደግሞ አጅሬው ጭራሽ ቃል ራሱ ነፍስ አቡሊናሪስ ህየንተ ነፍስ ኮኖ መለኮቶ ስለ መለኮቱ ስለ ነፍስ ፈንታ ነፍስን ሆነው የሚለው ክህደት
እንዳልከው ከዚያም ትንሽ ድግ ያለ ነው። ቃል በቅድምና ለፈጣሪ ነፍስ ነበረው ብሎ መናገር ይሄ ክደት ብቻ ሳይሆን እብደትም ጭምርት ነው። አንደኛ መጽሐፍ ቅዱሳዊ አይደለም። በሁለተኛ ደረጃ እስከ ዛሬ ድረስ በዘመናት በክደት መርከብ ቃል ነፍስ ነበረው ለግሉ ብለው የተናገሩ ከሃዲያን ራሱ የሉም። ይሄ አዲስ ምርት ነው በእውነት። ከካዱ አይቀር እንደዚህ አዲስ ምርት ማምጣትም ጥሩ ነው በእውነት። እና ይህንን አሁን ምን ብለን እናስተምረዋለን? ስለዚህ እንጸልያለን። እግዚአብሔር በእውነት ልቦናውን ይመልሰው ነው ሊያሰኝ የሚችለው ማለት ነው። አሁን ምን ብሎ አነሳ? አዳምን ገና በጥንት ተፈጥሮ ሲፈጠር እስትንፋሰፍ ብሎበት ነፍስን ሰጠው ማለትና ከዚያ በኋላ ለአዳም ልጆች ሁሉ በጠቅላላ እንደ አዳም ነፍስ ሲልባቸው አዲስ እስትንፋስ እየሰጠ እየፈጠረ ኖረ ብሎ መናገር ወአይረፈ እግዚእም ኩሉ ግብሩ የሚለውን የመጽሐፍ ቅዱስ ቃል መሻር ነው። ምክንያቱም ጌታ 6 ቀን ስራውን ሰራ፣ 7ተኛውን ቀን ግን ጌታ ከሰራው ስራ ሁሉ አረፈ ይላል አይደል? በቃ አለቀ እኮ። አንዴ ነፍስን ፈጠረ፣ ስጋን ፈጠረ፣ በቃ ጨረሰ ማለት ነው። እኛ እኮ የሆነ ነገር ሰርተን ደግሞ አሁን ትናንትና ሰርተናል፣ ደግሞ ዛሬ ደግመን ምንሰራ ትናንት የሰራ ነው ለሁል ጊዜ ስለማይበቃ ነው። እሱ ግን አንድ የሰራው ለሁል ጊዜ ስለሚበቃ በየቀኑ ነፍስ አያመርትም። ግርምት ግሩም ግብር ከያለ ምንገረምባት ምንደነቅበት ስራዋ ያች ራሱ ስራው ድንቅ ስራ ምንላት አንዴ በፈጠረው አዳማውያን የሆኑ ሁሉ ሁሌም ከአዳም አብራክ ሲከፈሉ ያለ ዳግም ተፈጥሮ በቀዳማዊ ተፈጥሮ ጸንተን መኖራችን እግዚአብሔርን ከሚያስደንቀው ነገር አንዱ ነው ይላል ቅዱስ ቴዎዶጦስ የሚባለው ቤተክርስቲያን ሊቅ። እና ግሩም የምንሰኝበትም አንዱ ከአንድ ሰው ፈጥሮ በዚያ ሰው በኩል ለዘላለም እሱ እስከፈቀደው ጊዜ የምንኖር መሆናችንን የሚገልጽ ነው ማለት ነው። እና ብቻ እኔ ምን እላለሁ እንደዚህ አይነት ወንድሞችን እግዚአብሔር ይሆናቸው ነው የሚባል። ምክንያቱም ለመማርም ፍላጎት የሌላቸው ለመማርም የቆሙበት ዓላማም የተሳሳተ ከሆነ በምን እናግዛቸዋለን? እንዲህ አይነቶችን አሁን በምን እናግዛለን? እና ቀጥሎ ሌሎቻችሁ እግዚአብሔር ይሆናቸው። ያው በነገራችን ላይ አንዳንዴ ጥሩ ነው ዮሐዴ እንደዚህ ገብተው ያለውን የውስጣቸውን ሲናገሩት ሕክምናም እኮ በሽታውን ስትናገረው አይደል መድኃኒት የሚኖረው። እና ጥሩ ነው አንዳንዴ ሌላ ቦታ ራሳቸውን የሚያዩበት መንገድ ምናምን ጥሩ ስላልሆነ የማወቃቸው እንትንም አስቸጋሪ ነው። ብቻ አስቀድሞ ግን ልክ የክርስቶስ ሲነሳ ማነው የሰዎችን ሳነሳ የክርስቶስን በማንሳት ያመሳሰል ያነጻጸራቸው ነገሮች ነበሩ። አስቀድሞ ለክርክር ከተገባ ለክርክር የሚነሳ ሀሳብ ምን ያህል እርምጃ ያስኬደኛል የሚለው መታሰብ አለበት። ምንድነው አንድ ጥይት ተይዞ ጦርነት እንደማይኬደው ሁሉ ማለት ነው እናገራቸው ነገሮች ቀጥለው ምን ያመጡብኛል የሚለው ማሰብ ያስፈልጋል። አሁን ይሄ በቀጥታ ነገረ ድህነትን መካድ ነው። ምክንያቱም ነፍስ ከሰማይ ፍርድ ውስጥ የሌለች ነፍስ ከሰማይ መታ ክርስቶስ ግን ዋጋ ይከፍልበታል። ምን እንዴት ሆኖ ይሄ እኮ ሌላ እንትን ነው። ልክ ለምሳሌ የወልጅ ሰሶችም ታውቁ ከሆነ እነሱም እንደዚህ አይነት ትምህርት አላቸው። ምን አይነት ስጋው ከሰማይ ነው ወርዷል? አይ አልወረደም፣ ግን ከሰማይ ነው፣ ዜግነቱ ሰማያዊ ነው ይላል። ያልተፈረደበትን ስጋ ይዞ የኛን ፍርድ ሊሸከም አይችልም፣ ማለትም ልንድን አንችልም ማለት ነው። የተፈረደበትን ያንን ካልያዘ ልክ እንዲሁ ነፍስን ከሩቅ ቦታ አመጣትና የሌለች ማለት ከእናት ከአባት ማትናገኛት ትሆንና ከዛን ሰዎች ሁሉ ሲወለዱ ከሰማይ ውርድ እያለች ቅይጥ ውርድ እያለች እየተዋሃደች እንደዛ አይነት ትምህርት የለውም መጽሐፍ ቅዱስ። ይልቁኑ ከእናት ከአባት በተከፍሎ የምናገኘው አንደኛ የዘፍጥረቱን ካነሳን ሰውን ከምድር አፈር አበጀውና እፍ ብሎ ሕያውነትን ሰጠው፣ መንፈሱን ሰጠው ነው አባቶች የተረጎሙት። እንደዛ መንፈሱን ሰጥቶታል። ከዛ ልክ ሲበድል የሚያጣው ማለት ነው። ይህንን ነው እንግዲህ አባቶች ያስተማሩን ትምህርት ይሄ ነው። ያም ግን መደበቂያ ነው የሆነው ማለት ነው። በተረፈ ግን ከቅድስት ድንግል ማርያም ስጋን እንጂ ነፍስን አልነሳም የሚል ሰው በነፍሱ አልዳነም ማለት ነው። አንደኛው። ሁለተኛ በትውልድ ስለ ሰዎች ሁሉ ስናወራ ስለ ክርስቶስ እንደምናወራ ወይም ስለ ክርስቶስ ስናወራ ስለ ሰዎች ሁሉ እንደምናወራ አድርገን ሁሉን
አንድ አይነት ነው ማለትም ደግሞ አንችልምና ጥንቃቄ ያስፈልጋል። ምክንያቱም ክርስቶስ ያለ ወንድ ከእናት ብቻ ነው የተገኘው። ይሄ እግዚአብሔርን አሰራር ስንመለከት ደግሞ የምናገኘው ትምህርት አለ። ደግሞ የራሳችንን ትምህርት ስንመዝን ለምሳሌ የኔን ተፈጥሮ ይዤ የክርስቶስን ሰው መሆን ልመዝንበት አልችልም አይደለ? ያንን መረዳት ያስፈልጋል ማለት ነው። ለያይቶ ማወቅ ያስፈልጋል። አናምታታው ለማለት ነው። እና ወዳጄ የምትሰማ ከሆነ ትንሽ ወደኋላ ሄድ ብለህ አንብብ፣ አጥናና ያለውን ነገር ቢያንስ ለማውራትም ትንሽ በታሪክ ውስጥ ያለውን ነገር ከመረዳት ቢጀመር ጥሩ ነው። የተለያየ እይታዎች አሉ በዚህ ጉዳይ። የሆነ ቦታ ነፍሳት ተቀምጠው እየመጡ እንደዚህ ምናምን የሚሉ አሉ። እኛ ግን ምን እናምናለን? ከእናት ከአባት በተከፍሎ እናገኛለን። በቃ ሰው ነው የሚወለደው ከተባለ ያው ሰው ነው። አስቀድሞ ግን ልክ አዳም እንደተፈጠረበት ፍጥረት ቅድም መምህር እንዳሉት ማለት ነው፣ ልክ እንደዛ እኛም እንደዛው ነን አንልም። እሱ ሰዎች በሌሉበት የመጀመሪያ ሰው ሆኖ ነው የተፈጠረው። እኛስ ከእናት ከአባት ነው የምንገኘው። ብዙ ተባዙ ምድርን ሙሏት አለ እንጂ በየቀኑ ሰውን እየፈጠረ ነፍስን ምንድነው የህይወት እስትንፋስ እፍ እያለ ለዛ ህያውነትን እየሰጠን በዛ መልኩ አይደለም የኛ መዋለድ ማለት ነውና ይሄን ለይቶ ማወቅ ያስፈልጋል ብዬ አስባለሁ። በጥቅሉ ከተማርነው ከካልዱሽ ሀሳብ ምንድነው ዮብዬ ኮንዶሚኒየም ይደርሳልና ተብሎ ኮንዶሚኒየም ፍለጋ ሄዶ ኮንዶሚኒየሙ ለሱ እንዳልደረሰው ሲያውቅ ምን ችግር አለው አገሬ በሰማይ ነው እንደማለት ነው። ከሰማይ ስጋንና ሁልጊዜ በተወለደ ቁጥር እፍ እያለ እስትንፋስ የሚሰጥ ነፍስ ከላይ ያመጣ ቀን በቀን እፍ የሚል አምላክን እየተከተለ ስለሆነ ምን ችግር አለው አገሬ በሰማይ ነው እንደማለት ነው። ቤቱም ይቅርብኝ እና ካልዱሽ በጌታ እንዳትመጣ እኔ ጋር ይመክራል። አሪፍ ሀሳብ እኮ ነው ተሙ ያነሳው። ግን እኔና የዋድ ተከራዊ ስለሆነ ለተከራይ ኮንዶሚኒየም ማውራት የሆነ እንትን አይሆንብህም? ሀገራችን በሰማይ ነው እናንተ። አዎ ተው ስሜታዊ ስትሆን የምትሰጠው ምሳሌ ከባድ ነው። በጫጩት ፊት ስለ ፈንግ ላይ ወራም ነው የሚባለው። እኔ ግን ምለው ዮሐድ ዮባ ተሙም የምትሰሙኝ ነው። ቲንክ ስልክ ገባባቸው መሰለኝ መምህር። ስልክ ገባባቸው መጣሁ አሁን አለሁ አይደል? ይሰማል። እኔ ግን አንድ ጥያቄ እንዲያው ይህን ትምህርት ከፍ ያለ የነሱ የሃይማኖት አስተማሪ ነው የሚል የነሱ ሊቅ ይህን ትምህርት እየደገመው እያስተማረው ከሆነ እንዲ አንድ ጥያቄ መጠየቅ ፈለግኩኝ። ምናልባት ታችም ካሉ እንዲሰሙኝ ጥያቄ ልጠይቅ። ኢየሱስ ሙቷል ብለው ያምናሉ እነዚህ ሰዎች? በቀራንዮ መስዋዕት ሆኗል ብለው መቼም ያምናሉ በእርግጠኝነት። አልሞተም አይሉንም። እና የሞተው መለኮት ተለይቶት ነው? መለኮት ከተለየው ተዋህዶ ፈረሰ ማለት ነው። አይ አልተለየውም ሞተ ማለት እና እንግዲያ ምንድን ነው? ነፍስ የሌለው ይሞታል? እንዴት እችን እንዴት አድርገው እንደሚያብራሩልን ባሉበት ጥያቄ አድርገው ወስዳቸው አድርሱልኝ። ሪከርድ የምታደርጉ ሰዎች አመሰግናለሁ። እችን ለመጨመር ነው። አይዘው የእንትና የዚህ የቃዶሽ ሀሳብ ደግሞ ነፍስ አስቀድማም ነበረች በሰማይ ነበረች የሚል ከሆነ ሶ ኢት ሃቭ ቱ ቢ ኮንሽስ ማለት ነው። ሰው ከመወለዱ በፊትም ማሰብ ይችላል ማለት ነው። ልክ አሁን ከሞት በኋላ ነፍሳችን አትሞትም አይደለ? ህያው ነች፣ ምክንያቱ ነፍስ ማለት ነው። ስለዚህ የማትሞት ነፍሳችን የምትቀጥል ከሆነ ኦፍ ኮርስ ኮንሽስ ወይም ደግሞ ማሰብ፣ መገናዘብ፣ መናገሯ ምናምን አታ አይደለም የምትሄደው ማለት ነው። ገብቷችኋል? ዘን ቀድማ ከስጋ በፊትም በሰማይ ነበረች ነፍስ የእያንዳንዱ ነፍስ የሚል አይነት ሀሳብ ለወቶ ሰባት ቃልም ጭምር ራሱ ነፍስ ነበረው የሚል ሰዎች ሁሉ ቀድሞ ነፍሳቸው ነበረ በሰማይ ለማለት ቃል ነበረ። ይኸው በቃዶሽ አገረሸበት ማለት ወጣ ማለት ነው ድጋሜ። እና በጣም ያሳዝናል። እኔ የምንፍቅና ምንጭ መፍለቂያ ምናምን ስትሆኑ እንዴት እንደማይሰማችሁ ራሱ ከባድ ነው። በእርግጥ ካላወቅ አይ ቲንክ የሆነ ቀለል የሚል ነው የሚመስለው ማለት ይቀላቸዋል መሰለኝ ስለማያውቁት የመናፍቃኖቹ ትምህርት
ሲናገሩት ምንም አይመስላቸውም እነሱም እና ይሄ በጣም ለሰማይም ለምድርም የከበደ ክህደት ነው። ፕሮቴስታንቶችም የማይቀበሉት ትምህርት ነው። በነገራችን ላይ እውነት ቃለ ሕይወት ያሰማልን ሁላችሁ። እህታችን ሄሉዬ ምን ነው ገብተሽ ዝም አልሽ? ሰላም አትይንም? እንደ ቃዶሽ እንዳሉ ሰላም ብያለሁ። መምህር ኢዮባ የዋዴታ ሁላችሁም ሰላም ብያለሁ። እንደምን አለሽ? አብሮ ይበላል እንጂ አብሮ አይወራም ብለሽ ነው። አንቺ እንኳን ጎበዝ ነሽ፣ ተቃዶሽ እንኳን አትሆኝም። እንኳን ደህና መጣሽ። እንኳን ደህና ቆዩ መምህር። ቀጥላለሁ። እሺ፣ እዚህ ሀሳብ ላይ ምልጃ ላይ ጥያቄ ያለው ፕሮቴስታንት ካለ አንድ ቁጥር ጻፉልኝ። ገስት ላይ ያላችሁት ፕሮቴስታንት ሁኑ አትሁኑ ስላላወቅኩኝ ምልጃ ላይ እና የአሁኑ ሀሳብ ላይ ጥያቄ ያለው ፕሮቴስታንት ካለ አንድ ቁጥር ይጻፍልኝ። ገስት ሳይሆን አንድ ቁጥር ጻፉልኝ። በተለይ ይሄ ምልጃ ኢዮባ ደብሮ መጀመሪያ ኢዮባ ደብሮሽ ነው ዝም ያልሽው? ኧረ አታያይዙን። እንዴት ነሽ?